የብርሃን የሞባይል ባንኪንጎ እንዲህ ተሻሽሏል፣ ይበልጥ ዘምኗል። በብርሃን ፍጥነት ያሻውትን የሚፈጽሙት ጊዜውን የሚመጥን የሞባይል ባንኪንግ አገልግሎት ከብርሃን ባንክ። እስኪ መተግበሪያውን አፕዴት ያድርጉና አዲሱን አቀራረብ ይመልከቱ። የሚፈልጉትን በሙሉ በፍጥነት በቀላሉ ወዲያውኑ ገንዘብ ወደ አካውንት እንዲሁም ወደ ዋሌት መላክ፣ ክፍያዎችን መፈጸም፣ የአየር ሰዓት መሙላት፣ ስቴትመንት ማውጣት፣ ቀሪ ሂሳብ መጠየቅና ሌላም ሁሉንም በቀላሉ። አዲሱ የብርሃን ባንክ የሞባይል ባንኪንግ መተግበሪያ አሁኑኑ አፕዴት ያድርጉ። ብርሃን ባንክ እንደ ስማችን ብርሃን ነው ስማችን። የእንግሊዝና የዲአር ኮንጎን ጉዳይ እናንሳ። ትናንትና በሃሪኬን 2 ጎሎች እንግሊዝ ወደ ቀጣዩ ዙር 16ቱን መቀላቀል ችላለች። ዲአር ኮንጎዎች እንግዲህ መጀመሪያ ግብ አስቆጥረው ጨዋታውን ለረጅም ደቂቃዎች መምራት ችለው ነበረ። ነገር ግን ይሄ መሪነታቸው አልቀጠለምና እናንሳው ይሄንን ጉዳይ። ያው እንግሊዝ እንደምታሸንፍ ይጠበቅ ነበር፣ ግን የአፍሪካ ቡድኖች ቢያንስ ለረጅም ደቂቃ ይመራሉ አይደል ጨዋታዎቻቸውን። የሚያስገርመው እሱ ነው። የሚሸነፉ ከሆነ እንዲሁም ጎል ባያስቆጥሩ ራሱ የሚያስብል አይነት ፐርፎርማንስ ነበርና እናንሳ ይሄን ጉዳይ። አው ለኩራት በቂ ነው ወይ እንደዚህ አይነት ፐርፎርማንስ በቃ በጣም ጥሩ ተጫወቱ ለማለት በቂ ነው ወይ ከሆነ ከበቂ በላይ ነው። ከ1974 በኋላ ነው ኮንጎ በዓለም ዋንጫ እየተሳተፈች ያለችው። እንደምታውቂው 10ኛዋ ሀገር ሆና በሌሎች አህጉሮች ውስጥ ከሚሳተፉ ብሔራዊ ቡድኖች ጋር ዓለም አቀፍ የማጣሪያ ጨዋታ ተጫውታ ነው ወደዚህ ውድድር የመጣችው። ግን የሴባስቲያን የአሰልጣኙ ቡድን በጣም የተዋጣለት ቡድን ነው። እንደምታስታውሹ የመጀመሪያ ጨዋታቸውን ከፖርቱጋል ጋር ነበር ያደረጉት። ከመመራት ተነስተው ናቸው የተለያዩት። በጣም የተዋጣለት ፐርፎርማንስ ነበር። ሰዎች ልክ እንደ ጋና ጨዋታ ሁሉ በጣም ዲፌንሲቭ የሆነ ባስፓርክ ማድረግ እና ኳሱን ሙሉ ለሙሉ ለእንግሊዝ ሰጥቶ መጫወት፣ ሪአክቲቭ እግር ኳስ መጫወት፣ እንደዚህ አይነት ነገር ነበር የጠበቁት። ግን እስከ መጀመሪያው የውሃ እረፍት ድረስ እንደዛ አልነበር። የዲሞክራቲክ ሪፐብሊክ ኮንጎ ቡድን ማንም ሰው ከገመተው በላይ ኳስ ተቆጣጥሮ ቴሪቶሪ ተቆጣጥሮ ጎል አስቆጥሮ ሌሎች የጎል እድሎች ፈጥሮ የመጀመሪያውን አጋማሽ ምናልባት 2-0 ሊመራ የሚችልበትን በጣም ትልቅ እድል በዮሃን ቪሳ አማካኝነት ፈጥሮ ነበር የወጣው እና ቱሄል ትላንት የስራቸው ሁኔታ ያበቃለት ነበር። በኮንጎ ተሸንፈው ከውድድር ውጪ ቢሆኑ ኖሮ መመለሻ የሚኖራቸው አይመስለኝም። እንደዛ ነበር። ምንም እንኳ በቅርብ ጊዜ የእንግሊዝ ኤፍኤ አዲስ ውል የሰጣቸው ቢሆንም እስከ 2028 ድረስ የእንግሊዝ ብሔራዊ ቡድን አሰልጣኝ ሆኖ እንዲቆዩ ቢያንስ በኮንትራት እንዲህ አይነት ስምምነት ያላቸው ቢሆንም ግን በኮንጎ ተሸንፎ ከዓለም ዋንጫ ውጪ መሆን በቀጥታ ከኃላፊነት የሚያስነሳ አይነት ነው የነበረው እና በልጠዋቸው ነበር በመጀመሪያው አጋማሽ በተለይ በብዙ ነገሮች። በኳስም ማንም ሰው ከገመተው በላይ በቃ በሁለት ባሶች የመከላከል አይነት አልነበረም። ጎልም አስቆጥረው ነበር የጀመሩት እንዳነሳሁት። እና የእንግሊዝ ብሔራዊ ቡድን ምናልባት የመጀመሪያ አጋማሽ ላይ አንድ ሙከራ ለማድረግ ማለት አንድ ኢላማውን የጠበቀ ሙከራ ለማድረግ ኢላማውን የጠበቀም ያልጠበቀ ሙከራ ለማድረግ 30 ደቂቃ ወስዶበታል። የእንግሊዝ ብሔራዊ የመጀመሪያው ግማሽ ሰዓት ላይ ኦን ታርጌትም ኦፍ ታርጌትም የሚባል ሙከራ አልነበረም። በኋላ ሊዮኔል ምፓሲ የቡድኑ ግብ ጠባቂ ሌሎች ብዙ ትልልቅ ሙከራዎች አድኗል፣ ግን ምንም አይነት አደጋ እየፈጠረ አልነበረም እና ለእኔ የኮንጎ አጫወት ከኋላ እስከ ፊት ድረስ በጣም ግሩም ነበር። ሴባስቲያን ዴሳብራ እንዴት ጥሩ አሰልጣኝ እንደሆኑ አሳይተዋል። በእርግጥ ሃሪኬን ትልቅ ተጫዋች ነው። ትላንትና ይህንን በድጋሚ አሳይተዋል። በጨዋታው ላይ በጠቅላላው ከፍ ያለ ተጽዕኖ የነበረው እንኳ ባይሆን ግን ለእኔ በጣም ትልቁ ልዩነት የነበረው የመጀመሪያው የውሃ እረፍት ነው። 2 ጊዜ የወተር ብሬክን በተመለከተ የሃይድሬሽን ብሬክ ወይ ኩሊንግ ብሬክ እያሉ ይጠሩታል። አንዳንዶች አሁን የአድቨርታይዝመንት ብሬክ ይሉታል። አንዳንድ አሰልጣኞች ደግሞ ይሄ ታክቲካል ብሬክ ነው ማለት ጀምረዋል። ሩዲ ጋርሲያ አንድ አይነት ስም ሰጥተውታል። የቤልጅየም አሰልጣኝ በጨዋታዎች ላይ ትልቅ ኢምፓክት አለው። 2 ጊዜ ነው የሰራ ነው። በተለይ ሁለተኛውን ፕሮግራም የሰራን ጊዜ ይህን ነጥብ አንስቻለሁ። ጨዋታዎች ስዊንግ ሲያደርጉ ማየት ይቻል ነበር። ምክንያቱም የመጀመሪያው ፕሮግራም ላይ ይህንኑ ነጥብ አንስተ ነው እንዲያውም በተለያዩ አጋጣሚዎች ልክ እንዳሁኑ ለሙሉ ውድድር ባይሆንም የውሃ እረፍት ሲደረግ ጨዋታዎች ሲለውጡ አይቻቃል ብዙ ጊዜ እና አንዳንዶቹን ጨዋታዎች አስታውሰን ነበር። ትላንት እንደዛ ነው የሆነው። በእርግጥ የእንግሊዝ ብሔራዊ ቡድን ጎል አላስቆጠረም ከውሃ እረፍት በኋላ። የጨዋታ ሞመንተም ግን ተቀይሯል። መጀመሪያ ጎሉን ያስቆጠረው ብሪያን ቺፔንጋ የሚባለው ተጫዋች ነው። ቅርቡ አንግል ላይ ነው ጎሉን ያስቆጠረው። በእንግሊዝ ብሔራዊ ቡድን በኩል ቢያንስ 3 ተጫዋቾች የቦታ ስህተት ሰርተዋል።
ስህተት ሰርተዋል 3-4 ተጫዋቾች መጥቀስ ይቻላል። አንደኛ ያው በቀይ መስመር ተከላካይነት ትላንትና ጄድ ስፔንስ ነው የተሰለፈው። በዚህ ዓለም ዋንጫ ላይ ከወሰዷቸው ትልልቅ ቁማሮች መካከል አንደኛው በቀይ መስመር ተከላካይነት የወሰዱት ቁማር ነው። ምክንያቱም የትሬንት አሌክዛንደር አርኖልድ ፖዚሽናሊ የመከላከል ስህተት የሚሰራ ተጫዋች ነው። እሱ ብዙ የሚያስገርም አይደለም፣ ግን ሀፊት ተጫዋቾችን ነው ይዘው የመጡት ወደዚህ ውድድር። ለምሳሌ ማንም ሰው አልገመተም ይሄ ይሆናል ብለው አሉ ከጀምስ ጉዳት በኋላ። ጀምስ ላለፉት 4 ዓመታት የሚታወቀው በመጎዳት በጣም ጥሩ ተጫዋች ነው። በጣም ጥሩ ተጫዋች ነው። በጥሩ ፊትነስ ላይ በሚገኝበት ጊዜ ከትሬንትም የበለጠ ኮምፕሊት ፉልባክ ነው። ግን 3 ተከታታይ ጨዋታ አሁን የዓለም ዋንጫ በአጭር ጊዜ በ39 ቀን የእንግሊዝ ብሔራዊ ቡድን ግማሽ ፍጻሜ ድረስ ከደረሰ 8 ጨዋታ ያደርጋል። በ39 ቀን 8 ጨዋታ መጫወት አይችልም። 6 ጨዋታ መጫወት አይችልም። ሜቢ 4 ጨዋታ መጫወት አይችልም። ቼልሲ ውስጥ እንደዛ ነው እየተቆጠበ የሚጫወተው እና ልክ እሱን ይዘው ሄዱ። ከዛ ውድድሩ ከተጀመረ በኋላ ደግሞ ቲኖ ሊቭራሜንቶ ተጎዳባቸው። በጣም ጥሩ ተከላካይ ነው ቲኖ ሊቭራሜንቶ፣ ግን ባለፉት 2 ሲዝኖች ብዙ ሲጎዳ የቆየ ተጫዋች ነው። ሌላ የቀድሞ የቼልሲ ተጫዋች ነው። በሱ ፈንታ የጠሩት ትሬቨር ቻሎባን ነው። ማለት ለሁለት የመሀል ተከላካይነት ቦታዎች 6 ተጫዋቾች አሏቸው ማለት ነው። ስለዚህ ጃሬል ኳንሳ እሱም ሌላ የመሀል ተከላካይ የሆነው ተጫዋች የቀይ መስመር ተከላካይ ተደርጎ ተቆጠረ። የቀይ መስመር ተከላካይ ነው መጫወት ይችላል፣ ግን የቀይ መስመር ተከላካይ አይደለም በሚናው። ስለዚህ ጄድ ስፔንስ ከነዚህ ሁሉ በኋላ ያለ ምርጫ ነው። ያው ቤን ዋይትን ይዘው መሄድ ይፈልጉ ነበር። ቤን ዋይት ደግሞ ተጎድቶ ከዓለም ዋንጫው ውጪ ነው እንደምታስታውሹ። ሌላ ተጫዋች መጥራት ይችሉ ነበር፣ ትሬንትን መጥራት ይችሉ ነበር። ለምሳሌ ትሬንቲኖ ሊቭራሜንቶ ከተጎዳባቸው በኋላ ቫለንቲኖ ሊቭራሜንቶ ግን አልጠሩትም። ትሬንት ላይ የራሳቸው ትልቅ ጥርጣሬ ያላቸው ይመስላል። ለነገሩ ቢኖር እንዲህ አይነት ይረር አይኖርም ማለት አይደለም። ትላንትን ዲፌንሲቭ ስህተት ስለነበር፣ ግን የጄድ ስፔንስ ስህተት ብቻ ግን አይደለም። ምክንያቱም ጄድ ስፔንስ ወደ ውስጥ የሮጠውን ተከላካይ ዲያጎናል ሩጫ ያደረገውን የኮንጎ የማጥቃት ተጫዋች ተከትሎ ሲሄድ የውጭኛው ኮሪደር ተከፈተ እና ያንን የመዝጋት ኃላፊነት ከሱ ፊት የሚጫወተው የአርሰናሉ ኖኒ ማድዌኬ ነበር። በማድዌኬ እና በሳካ መካከል ካሉ ዋና ዋና ልዩነቶች መካከል አንደኛው የመከላከል ግዴታን በአግባብ የመወጣት ችሎታ ነው። ሳካ በጠቅላላው በሌሎችም ነገሮች በጣም የተሻለ ተጫዋች መሆኑ ግልጽ ቢሆንም ከኖኒ ማድዌኬ ግን አንዱ ትልቁ ችሎታው በተለይ የበለጠ የፈጠራ ተጫዋቾች ለሆኑ ተጫዋቾች አንኮመን የሆነ የስራ ትጋት ያለው ተጫዋች ነው። እንዲህ አይነት የቸልተኝነት አታይበትም። ግን ደግሞ ሁለቱ የእንግሊዝ ብሔራዊ ቡድን የመሀል ተከላካዮችም ኤዝሪ ኮንሳ እና ማርክ ጌሂም ሁለቱ በጣም ወደ ግራ ተስበው ነው። ወደ ግራ በመሳባቸው ምክንያት ነው ጄድ ስፔንስ ያንን በሴንተር ባኮቹና በሱ በቀይ መስመር ተከላካዩ መካከል ያለውን ክፍት ቦታ ለመዝጋት ወደዛ ሺፍት ያደረገው ድሪፍት ያደረገው ምክንያቱም የአግድሞሽ ሯጭ ስለነበር። ሌላኛው ተጫዋች ኤሊየት አንደርሰን 2 ፒቮት ነው ያላት፣ 2 የሃይ ቮሊዩም ሯጭ ፒቮቶች ነው ያሏት። እንግሊዝ እያየ ነበር፣ ምንም አክሽን አልወሰድም፣ ምንም አይነት አክሽን አልወሰድም። ብዙ ስህተቶች መቁጠር ትችላለች። የመሀል ተከላካዮቹ አለቅጥ ወደ ግራ ድሪፍት ማድረጋቸው፣ የኖኒ ማድዌኬ ትራክ ባክ አለማድረግ ይታወቃል። ጥሩ ትራክ ባከር አይደለም ምናምን ይባላል። ለዚህ ነው ለሚኬል አርቴታ አይነት አሰልጣኞች ከኳስ ውጪ ተጫዋቾች የማጥቃት ተጫዋቾችም ጭምር ለሚያበረክቱት የመከላከል ድርሻ ከፍ ያለ ግምት የሚሰጡ አሰልጣኞችም ጭምር እንዲህ አይነት ጉዳይ ላይ ማይደራደሩት። ጎል ማለት ነው። ሌላ ጨዋታ አስታውሳለሁ፣ ቦርንመዝ ከአርሰናል ጋር ሲጫወት ተመሳሳይ አይነት ጎል ተቆጥሮ ያውቃል። ጎሉ አንድ አይነት አይደለም፣ ግን ፕሮሰሱ አንድ አይነት ነው። እንደዚህ አይነት ጎል ነበር የተቆጠረባቸው። ብሪያን ቺፔንጋ ሴባስቲያን ዴሳብረ በሚያስገርም ሁኔታ ያገኙት ተጫዋች ነው። ምክንያቱም ሰውየው አያውቁትም ነበር ይህንን ተጫዋች ሴባስቲያን ዴሳብረ። ብዙ ኮንጓያንም አያውቁትም። ልጅ ሆኖ ነው ከኮንጎ የወጣው እና ወደ ፖርቱጋል 3ኛ ዲቪዚዮን ሄዶ ወደ ስፔን 2ኛ ዲቪዚዮን ሄዶ ሲጫወት ቆየና መጨረሻ ላይ ካቴዮን ለሚባል በስፔን ሴጉንዳ ዲቪዚዮን በሚባለው በ2ኛ ዲቪዚዮን የሚጫወት ቡድን ውስጥ ሲጫወት ነበር የነበረው እና በኋላ ከአመት በፊት እሱ 27 አመቱ ያለ ሴባስቲያን ዴዛብረ ፈረንሳይ ሰው ረጅም ጊዜ በአፍሪካ እግር ኳስ ውስጥ የሰሩ ሰው የረፍት ጊዜያቸውን ለማሳለፍ ተራራ ለመውጣት ሳይክሊንግ ላይ ጊዜ ለማሳለፍ ወደ ደቡብ ስፔን ሄዱ እና እዛ ሄዱና የሀገራቸውን ሰው አገኟቸው። ጁሊያን ስቴፋን ይባላሉ። የፈረንሳይ ብሔራዊ ቡድን ምክትል አሰልጣኝ የጊ ስቴፋን ልጅ ናቸው። አሁን ኩዊንስ ፓርክ ሬንጀርስን ያሰለጥናሉ የእንግሊዝ ቡድን ነው። ኩዊንስ ፓርክ ሬንጀርስ ደግሞ ለፕሪሲዝን ዝግጅት ወደ ደቡብ ስፔን ሄዶ ነበር እና እዛ ተገናኙ። እያወሩ ነገ አንድ እኮ ጨዋታ አለ ለምን አልጋብዝም
ኩዊንስ ፓርክ ሬንጀርስ ካስቴዮን ከሚባል ቡድን ጋር የፕሪሲዝን ጨዋታ ያደርጋል። ተጋበዝ አሏቸው እና እሺ ብለው ሄዱ። ከዛ እዛ ጨዋታ ላይ የሆነ ፈጣን የክንፍ ተጫዋች አዩ እና ጎል አስቆጥሯል። እዛ ጨዋታ ላይ ጥቁር ነው፣ አፍሪካዊ መሆኑ ያስታውቃል። ቀረብ ብለው በጣም ጥሩ ተጫዋች ሴባስቲያን ዴሳብረ ነው እንደዛ የሚሉት እንግዲህ የኩዊንስ ፓርክ ሬንጀርስ ተጫዋች የዛኛው ኩዊንስ ፓርክ ሬንጀርስ የወዳጅነት ጨዋታ ያደረገበት ተጋጣሚ ነው እና ከዲአርሲ ነኝ አላቸው እና ወዲያው ኮንታክቱን ወሰዱ እና ባለፈው ጥቅምት ለብሔራዊ ቡድን ጠሩት እና የዓለም ዋንጫ ጨዋታ ላይ ከእግር ኳስ ፈጣሪው ሀገር ጋር በተደረገ ጨዋታ የመጀመሪያ ጎል አስቆጠረ። ጎሉ ሲቆጠር ከእንግሊዝ ብሔራዊ ቡድን የመከላከል ድክመት ባሻገር ይሄ ቡድን አንድ ላያቢሊቲ አለበት። እኔ በጣም ጥሩ አጂሊቲ፣ ቅልጥፍና፣ አካላዊ ቅልጥፍና፣ የሪያክሽን ሴቮች ምናምን አሉት። ግን ጆርዳን ፒክፎርድ ኤሊት ግብ ጠባቂ አይደለም። የቅርቡ አንግል ላይ ነው ኦፍኮርስ ግብ ጠባቂው የሩቁን አንግል ታርጌት ያደርጋል። የቀኝ እግር ተጫዋች ነው። ስለዚህ ብዙ ጊዜ ኤምባፔ የተወሰኑ ተጫዋቾች ካልሆኑ በስተቀር ከዚህ አንግል ብዙ ጊዜ ሲሞክሩ ማታይ እና በኋላ ድሪፍት ያደረገው የሩቁ አንግል ላይ ኳሱ ይመታል ብሎ ነው። ግን በጠባቡ አንግል ሰርፕራይዝ አደረገው እና ያ ጎል ተቆጠረ። በጣም ድንቅ አጨራረስ ነበር። በኮንጎ ብሔራዊ ቡድን በኩልም አደገኛ ከነበሩት ተጫዋቾች መካከል አንደኛው ነው። ከዛ ወደዛ ሃይድሬሽን ብሬክ ወደሚባለው ወይም የውሃ ረፍት ወደሚባለው እንመጣለን። አሰልጣኙ ራሳቸው እኔ አልወደውም አሉ። ብዙ አሰልጣኞችም ይላሉ፣ ግን የሚስማሙበት አሰልጣኞች ደግሞ አሉ። አሁን ብትወጁም ባትወጁም አለ የውሃ ረፍት የሚባል ለአሰልጣኞቹ የ2-3 ደቂቃ ታክቲካዊ እርማት ለማድረግ ሁሉንም ተጫዋቾች በአንድ ጊዜ ሰብስበው አንዳንድ ህጸጾችን ለማድረግ የሚችሉበት እድል የሚሰጥ ነው። አልወደውም ግን አለ። ስለዚህ ካለ ደግሞ ማክሲማይዝ ማድረግ አለብን አሉ። በሌላ አንድ ጨዋታ አድርገውታል። ታስታውሽ እንደሆነ ከክሮኤሽያ ጨዋታ በኋላ አንስተ ነው ነበር እኛ ወዲያው አድ ስለሚገባ አናይም እንጂ ከክሮኤሽያ አሰልጣኝ ዝላትኮ ዳሊች ይልቅ እሳቸው ነበሩ በጣም ቢዚ የነበሩ ተጫዋቾቹ ላይ በሙሉ በጣም አኒሜትድ ሆነው በግሳጼ ይሄ መስተካከል አለበት ያሉ ተጫዋቾቻቸው ላይ ሲያንባርቁ ነበር ይላሉ ስቴዲየም ውስጥ የነበሩ ዘጋቢዎች። ትላንትና በተመሳሳይ ሁኔታ ያንን አጋጣሚ ተጠቅመውበታል። ምክንያቱም የእንግሊዝ ብሔራዊ ቡድን ትልቅ ሺፍት ነበር። እስከ ውሃ ረፍቱ ድረስ የመጀመሪያው 22 ደቂቃ ድረስ አንድም ሙከራ አላደረጉም። ለነገሩ 30 ደቂቃ እስኪሆነው ድረስ አንድም ሙከራ አላደረጉም። የጁድ ቤሊንጋም ሙከራ ግብ ጠባቂው በሚያስደንቅ ሁኔታ ያዳነው ሙከራ በጨዋታው ላይ የመጀመሪያው ሙከራቸው ነው የነበረው። በጣም ዘግይተው ነው ሙከራ ማድረግ የጀመሩት እና እስከዛ ቅጽበትም ድረስ አንድ ሙከራ ብቻ ነበር ለነገሩ በሁለቱም ቡድኖች በኩል የነበረው የተቆጠረው ጎል ማለት ነው። ከዛ በኋላ ግን ከ23ኛው ደቂቃ እስከ ረፍት ድረስ ተጨማሪ ደቂቃዎችን ጨምሮ ማለት ነው እንግሊዝ ብሔራዊ ቡድን 8 ሙከራዎች ነው ያደረገው። የበለጠ ኳስ ሞኖፖላይዝ ማድረግ፣ የበለጠ ፖሴሽን መቆጣጠር፣ የበለጠ የሜዳ ስፍራ መቆጣጠር፣ የበለጠ የሞመንተም ሺፍት መፍጠር ያየ ነው። ከዛ በኋላ ከመጀመሪያው የውሃ ረፍት በኋላ እስከ ረፍት ድረስ ባለው ጊዜ ውስጥ ወደዛ ረፍት በመጡበት ጊዜ 0.00 ኤክስጂ ነው የነበራቸው። ከዛች መጠነኛ ረፍት እስከ ጨዋታው ፍጻሜ ድረስ 1.34 ኤክስጂ ነው የነበራቸው። ፍጹም ሺፍት አድርጎታል። ይሄ ግን በሁለቱም አጋማሾች ነበር የሰራው። የመጀመሪያው አጋማሽ ጥሩ አልነበረም። የሁለተኛው አጋማሽ የመጀመሪያ አጋማሽ ወይም የመጀመሪያው ኳርተር የሚባል የመጀመሪያው ሩብ ጥሩ አልነበረም። ሁለተኛው አጋማሽ ደግሞ በድጋሚ ሰርቷል። በሙከራዎችም ብዛት ከ2 ወደ 6 ነው ያሳደጉት። ከመጀመሪያው ሃይድሬሽን ብሬክ ወደ ሁለተኛው ሃይድሬሽን ብሬክ በሁለተኛው አጋማሽ ይሄ በግልጽ ታይቷል። በዓለም ዋንጫ ላይ ብዙ ጨዋታዎች በዚህ አይነት መልክ ሲቀየሩ አይተናል እና አሰልጣኙ ተጠቅመውበታል እና ተጠቅመውበት ሰርቶላቸዋል እና ትልቅ በጨዋታው ላይ ትልቅ ልዩነት የፈጠረ ይመስላል። አሰልጣኙ ቢያንስ እጃቸውን ለማስገባት ታክቲካዊ እርማቶችን ለማድረግ የሚያስችል ፋታ ስለሰጣቸው፣ ግን ከዚህ የበለጠ ትርጉም ያለው ለውጥ ያደረጉት ግን የመጀመሪያ አጋማሽ ካበቃ በኋላ ባደረጉት የተጫዋች ለውጥ ነው። በጨዋታዎች ላይ የተጫዋቾች ለውጥ አድርገዋል። እንደሚታወቀው በአብዛኛው ምናልባት ይተቹ እንደሆነ በዚህ ምክንያት አላቅም፣ ግን የላይክ ፎር ላይክ ለውጦች ነው ሲያደርጉ እስካሁን ድረስ የቆዩት። በቃ የክንፍ ተጫዋቾችን በክንፍ ተጫዋቾች ይቀይራሉ። የዓለም ዋንጫው ከተጀመረበት ጊዜ ጀምሮ እንግዲህ ይሄ 4ኛው ጨዋታቸው ነው። ሳካን በማድዌኬ ራሽፎርድን በጎርደን ማቀየር እና ምንም ኢማጂኔቲቭ ያልሆነ ከዛ ውጪ ሌላ እንግዲህ ቱኸል ትልቅ የታክቲካ አእምሮ ያላቸው አሰልጣኝ ናቸው። ይህንን ለአመታት አሳይተዋል። እሱን እየተጠራጠርን አይደለም፣ ግን በዚህኛው የዓለም ዋንጫ ላይ ለውጦቻቸው በሙሉ ፕሪዲክተብል ናቸው፣ የሚተነበዩ ለውጦች ናቸው። ግን ሰርቷል የሚተነበይ ለውጥም ቢሆን፣ ምክንያቱም ሁለቱ የክንፍ ተጫዋቾቻቸው ኢፌክቲቭ አልነበሩ። ከዛ በኋላ ነው ጎርደን በሁለቱም የሃሪኬን ጎል መቆጠሮች ላይ
ትልቅ አስተዋጽኦ የነበረው። ብዙ ክሮስ የተደረገበት ጨዋታ ነው። ብዙ ክሮስ ያደረገው ተጫዋች ኖኒ ማዱዌኬ ነው። ግን የእንግሊዝ ብሔራዊ ቡድን ተጫዋቾች እንግዲህ አንዱ ትልቁ ችግራቸው በድፍረት የባላጋራ ቡድን ተጫዋቾችን ለማለፍ ድፍረት ማጣታቸው ሊሆን ይችላል። ግን ተቀይሮ ከገባ በኋላ እንዲህ አይነት ትልቅ ኢምፓክት በጨዋታው ላይ ነበረው። የኮንጎ ብሔራዊ ቡድን መከላከል ከሞላ ጎደል በአብዛኛው የተዋጣለት ነበር። አሁን ትልቁ ችግር እንደዚህ ድሮፕ ስታደርጊ ለረጅም ደቂቃ ክላስ ያለው ቡድን ስለሆነ ትልልቅ ተጫዋቾች ያሉት ቡድን ስለሆነ አሁን ሃሪኬን 72 ጎል ነው በ62 ጨዋታዎች ለእንግሊዝና ለባየር ሚኒክ ያስቆጠረው። እንግዳ የሆነ ቁጥር ላይ ያለ ተጫዋች ነው። ሁልጊዜም የሚገባው አይነት አድናቆት አይሰጠውም በአንዳች ምክንያት። ምናልባት ለእንግሊዝ በጣም ትልልቆቹ ክለቦች ባለመጫወቱ ምክንያት ሊሆን ይችል እንደሆነ አላቅም፣ ወይ እንግሊዝ ውስጥ ትልልቅ ዋንጫዎች ስላላሸነፈ ሊሆን ይችል እንደሆነ አላቅም። አይ ቲንክ የምንጊዜም የእንግሊዝ ምርጡ ተጫዋች ለመባል በጣም ጠንካራ ፖዚሽን ላይ ያለ ተጫዋች ነው። የሀገሪቱ የምንጊዜም ከፍተኛ ጎል አስቆጣሪ ነው። በዓለም ዋንጫ ጨዋታዎች የእሱን ያህል ጎሎች ያስቆጠረ ተጫዋች የለም። በዓለም ዋንጫ የጥሎ ማለፍ ጨዋታዎች የእሱን ያህል ጎል ያስቆጠረ ተጫዋች የለም። አሁን ትላንትና ያስቆጠራቸው ጎሎች 13ኛ ጎሎቹ ናቸው። ስለዚህ ከፔሌ በላይ ሆኗል፣ ከጆስ ፎንቴን እኩል። ከዛ በላይ ሌሎች ተጫዋቾች አሉ። በእርግጥ እነ ክሎሰ፣ ምባፔ፣ ሮናልዶ፣ ሜሲ የምንጊዜም ከፍተኛ ጎል አስቆጣሪ እሱ ነው። አሁን እንዲህ አይነት ተጫዋቾች አሉ። ግን ከዛ ቀጥሎ የሚመጣው ተጫዋች ሃሪኬን እና በኮንጎ በኩል ግን የነበረው የመከላከል ፐርፎርማንስ በተለይ ቻንሴል ኤምቤምባ የቡድኑ አምበል በጣም አስደናቂ ነበር የነበረው። አንደኛ ኳሱን የሚሰጠው እሱ ነው ለጎል አስቆጣሪው ቺፔንጋ ለሚባለው ቅድም ለጠቀስ ነው ተጫዋች። ከዛ ውጭ ግን ሌሎችም ድሎች ይፈጠሩ በነበረበት ጊዜ እንግሊዝ ብሔራዊ ቡድን ያው በጊዜ ጎል ተቆጥሮበት ስለነበር በሀይ ዲፌንሲቭ ላይን መጫወት ጀምሮ ነበር፣ ጥያቄዎች መጠየቅ ጀምሮ ነበር፣ ሪስኮች መውሰድ ጀምሮ ነበር። ስለዚህ ከጀርባ ብዙ ክፍት ቦታ ይኖራል። ደግሞ ዲፕ ራነርስም የመጨረሻ መስመር ሯጮችም አሏቸው። ቺፔንጋ ዲፕ ራነር የሚባል ነው፣ ከራሱ የሜዳ አጋማሽ ጀምሮ የሚሮጥ ስለሆነ። ግን ደግሞ እንደ ዮዋን ቪሳ አይነት በተደጋጋሚ ከጀርባ የሚሮጥ አደገኛ አድብቶ የሚያጠቃ የማጥቃት ተጫዋች አላቸው። ስለዚህ ለመሀል ተከላካዮቹ እንደዚህ አይነት የእንግሊዝ ብሔራዊ ቡድን ፕሬሲንግ አሳልፈው ባይፓስ አድርጎ ኳስ ለመስጠት የሚሆን እድል ነበራቸው። ግን በመከላከሉ በኩል ለምሳሌ ኤምቤምባ ብቻውን 9 ክሊራንስ ነበረው። 9 ጊዜ ኳስ ክሊር አድርጓል። አሮን ዋን ቢሳካ 7 ጊዜ፣ አግዚል ቱዋንዜቤ 6 ጊዜ። ሁለቱም የቀድሞ የማንቸስተር ዩናይትድ ተጫዋቾች ናቸው። ሁለቱ ተጫዋቾች በጋራ 12 ጊዜ በጭንቅላታቸው ኳስ አውጥተዋል። ይሄ ደግሞ በጣም አስፈላጊ ነበር። ምክንያቱም የእንግሊዝ ብሔራዊ ቡድን ካልተሳሳትኩ ከ1966 በኋላ ነው እንዲህ አይነት ዴታዎች በኦፕታ መመዝገብ የጀመሩት። ብዙ ክሮስ ካደረጉባቸው 3 ጨዋታዎች መካከል አንደኛው። ስለዚህ ለኮንጎ ብዙ ክሮስ ይደረግ ነበር ማለት ብዙ የአየር ላይ ኳስ ማሸነፍ ይገባሽ ነበር ማለት ነው። ስለዚህ ብዙ የአየር ላይ ኳስ ደግሞ ያሸንፉ ነበር። ከፊታቸው ጠንካራ አማካዮች አሏቸው። ናጌል ማካዩ በመጨረሻው 3 የሜዳ ስፍራ ፋይናል ሰርድ ወይም ዲፌንሲቭ ሰርድ በሚባለው ላይ 4 ጊዜ ኳስ ቀምቷል። ሳሙኤል ሙቱሳሚ 5 ታክሎች ነበሩት። ቺፔንጋ ጎሉን ያስቆጠረው ተጫዋች በራሱ የመጀመሪያ 30 ሜትር 5 ጊዜ ኳስ ቀምቷል። አርቱር ማስዋኮ 4 ታክል ነበረው። ስለዚህ ተከላካዮቹም የክንፍ ተጫዋቾችም ፉልባኮችም በጣም ጠንካራ ሰራተኞች ነበሩ። ከኋላ አልፎ ሲመጣ ደግሞ ሊዮኔል ኤምፓሲ የቡድኑ ግብ ጠባቂ በጣም ግሩም ፐርፎርማንስ ላይ ነበር። ትላንትና 5 ሙከራዎች አድኗል። አይ ቲንክ ምናልባት 5ቱም ትልልቅ ሙከራዎች ናቸው። ቤሊንጋም እንዲያውም አንድ ሙከራውን ካዳነበት በኋላ ሄዶ ሲያደንቁ አየን በወደቀበት። በጣም አስደናቂ ሙከራ ስለነበር ማለት ነው። እና በኋላ ግን የአሰልጣኙ ለውጦች ሰርተዋል። ቶሎ ኤቤሬቺ የዜንም ቀይሮ አስገብተውታል እና ያኔ ሌላ ትልቅ ሺፍት አደረጉ። ምናልባት በቀይ መስመር ተከላካይ ቦታ ላይ ያለባቸውን ችግር የሚያሳይ ነው። ሪስ ጄምስ ይደርሳሉ ወይ ለዛ ጨዋታ አይታወቅም። ሌላ ክሬቲቭ መፍትሄ መፈለግ ይችላሉ። ለምሳሌ ከመሀል ተከላካዮች መካከል የሆነው ኤዝሪ ኮንሳ የቀይ መስመር ተከላካይ ሆኖ መጫወት ይችላል። በእንግሊዝም ክለብ እግር ኳስ በአስቶን ቪላ ብዙ ጊዜ ቀይ መስመር ተከላካይ ሆኖ ሲጫወት አይተናል። ስለዚህ ጆን ስቶንስን በኋላ ቀይሮ ያስገቡትን ተጫዋች ከማርክ ጌሂ ጋር ማጣመር ይችላሉ። ማርክ ጌሂና ጆን ስቶንስ ያለፈው አውሮፓ ዋንጫ ላይ እንግሊዝ ብሔራዊ ቡድን የመጀመሪያዎቹ ተመራጭ 2 የመሀል ተከላካዮች ነበሩ። እንዲህ አይነት መፍትሄ መፈለግ ያስፈልጋቸው ይሆናል። ምክንያቱም ራይስን የቀይ መስመር ተከላካይ ከጨዋታው መነሻ ጀምሮ ሊያደርጉት አይችሉም። በርቀት የእንግሊዝ ብሔራዊ ቡድን ምርጡ አማካይ ነው። ትናንትና ግን አድርገውታል። እንግዲህ አሁን እሱ በቅርብ ጊዜ ላለፉት 6 ወራት ከሀምስትሪንግ ነርቭ ጋር ነው ስጫወት የቆየሁት ብሏል። እና ትላንትና ከጨዋታው በኋላ በረዶ ጡንቻው ላይ አድርጎ አይተናል። ኃይለኛ የፊትነስ ኮንሰርን አለ በእንግሊዝ ብሔራዊ ቡድን በኩል። ቡካዮ ሳካ የእንግሊዝ ብሔራዊ ቡድን በተለይ ደግሞ ከሎ ብሎክ ቡድኖች ጋር የሚጫወት ከሆነ የእንግሊዝ ብሔራዊ ቡድን እና ብዙ ጊዜም እንደዛ ነው የሚሆነው። ኮንጎ የሎ ብሎክ ቡድን፣ ክሮኤሽያ ብቻ ነው
የሀይ ዲፌንሲቭ ብሎክ ቡድን እንጂ ሁሉም የገጠሟቸው ቡድኖች የኮንጎ ብሔራዊ ቡድንን ጨምሮ ጥቅጥቅ ብሎ ለመከላከል ወስኖ የሚመጣ ቡድን ነው በአብዛኛው። እንደውም ኮንጎ ለዚህ ነው ሰርፕራይዝ ያደረገኝ በመጀመሪያው 22 ደቂቃ እስከዛች የውሃ እረፍት ድረስ ከኳስ ጋር ለመጫወት ከራሳቸው የሜዳ ክፍል እየወጡ ለመጫወት ለማጥቃት ሙከራ እያደረጉ ስለነበር። በሎ ብሎክ የሚጫወቱ ከሆነ ግን በቀኝ በኩል ምንም አይነት ክሬቲቪቲ አልነበረም። በተለይ ማዱዌኬ ስፔስ የሚፈልግ ተጫዋች ነው። ሀይ ምንድነው ሰፊ ስፔስ በሚኖርበት ጊዜ የበለጠ አደገኛ የሚሆን ተጫዋች ነው እንጂ በጠባብ ስፔስ የቡካዮ ሳካ አይነት የፕሌይ ሜኪንግ ችሎታ ያለው ከአማካዮች ጋር ትሪያንግል የሚፈጥር የፕሌይ ሜኪንግ ባህሪ ያለው አይነት ተጫዋች አይደለም። ሳካ ግን የፊትነስ ችግሩ የቆየ ነው። አሁን ያው አንድ ጨዋታ ነው የጀመረው። ትላንትና ተቀይሮ ገብቷል። የመጀመሪያው ጎል ሲቆጠር የመጀመሪያውን ክሮስ ያደረገው እሱ ነው። ከዛ በኋላ ነው ጎርደን ለሃሪኬን ኳሱን የሰጠው። እየተሳተፈ ነበር በማጥቃቱ ላይ የተሻለ ነበር በንጽጽር ግን የፊትነስ ኮንሰርን ግን አለ እና ያለፉት ጥቂት ቶርናመንቶች ላይ አይ ቲንክ ከሃሪኬን ጋር የእንግሊዝ ብሔራዊ ቡድን ምርጡ ተጫዋች ነበር ቡካዮ ሳካ ከ2020 የአውሮፓ ዋንጫ ጀምሮ ወደ ዋናው ቡድን ከመጣበት ጊዜ ጀምሮ 2 ጊዜ የእንግሊዝ የዓመቱ ኮከብ ተጫዋች ተብሎ ተመርጧል። የናሽናል ቲም ኮከብ ተጫዋች ተብሎ ተመርጧል። ግን በዚህ ወሳኝ በሆነ ጊዜ ውስጥ እየተጫወተ አይደለም። ቁልፍ ሚና እየተቀየረ እየገባ ነው እየተጫወተ ያለው። ስለዚህ በቀኝ በኩል በማድዌኬ የጨዋታ ስታይል ምክንያት ከሎ ብሎክ ቡድኖች ጋር አንዳንድ ጊዜ በባክፋይፍ የሚከላከል ቡድኖች በጣም አስቸጋሪ ነው እንደ አይነት ቡድኖችን ፔኔትሬት ለማድረግ። እንደ ሳዲቂ አይነት ጠንካራ ሰራተኛ አማካዮች ያሏቸው ለነ ማስዋኩ ሽፋን የሚሰጡ ሶስተኛው ሴንተር ባክ ወደ ግራ ይወጣል። ስለዚህ ብዙ ጊዜ 2-1 ይሆናሉ። ጄድ ስፔንስ ደህና ተጫዋች ነው ግን ላለመውረድ ሲታገል የነበረው ቶተናም ውስጥ የተጫወተ እዛም የዩቲሊቲ ተጫዋች ተደርጎ የሚቆጠር የግራ መስመር ተከላካይ ላይ ተጫዋች የሚጎዳባቸው ከሆነ ወደዛ ተወስዶ የሚጫወት የቀይ መስመር ቦታ ላይ ፔድሮ ፖሮ ጤነኛ ከሆነ የፔድሮ ፖሮ ተጠባባቂ የሚሆን ተጫዋች ነው እንጂ ሁልጊዜ ጀማሪ ተጫዋች አይደለም። በእንግሊዝ ብሔራዊ ቡድን ቅድም እንዳልኩት አሁን ሳይታሰብ ነው የመጀመሪያ ተሰላፊ እንዲሆን የሆነው እንጂ ሌሎች ጨዋታዎች ላይ የግራ መስመር ተከላካይ ቦታ ላይ ሲጫወት ነበር ያየ ነው እና ይሄ ችግር የእንግሊዝ ብሔራዊ ቡድን ገጥሞታል ትላንትና። መጨረሻ ላይ ግን ሃሪኬን አሁን 32 ዓመቱ ነው። የእንግሊዝ ብሔራዊ ቡድን ከ1990 በኋላ ባደረጋቸው የጥሎ ማለፍ ጨዋታዎች ላይ መልቲፕል ጎል ያስቆጠረ ወይም ከአንድ በላይ ጎል ያስቆጠረ የመጀመሪያው ተጫዋች ነው። ባለፉት 36 ዓመታት ውስጥ ጋሪ ሊኔከር ከካሜሮን ጋር 1990 የዓለም ዋንጫ ላይ ነበር ያደረገው። እንዳልኩት 13ኛው የዓለም ዋንጫ ጎሉን ያስቆጠረው 6ኛው ነው በጣምራ ብዙ ጎሎች በማስቆጠር ከጆስ ፎንቴን ጋር የፎንቴንን ልዩ የሚያደርገው በአንድ ውድድር ላይ ነው በ6 ጨዋታዎች 13 ጎሎችን ያስቆጠረው። በ11 ዋና ዋና ቶርናመንቶች በአውሮፓ ዋንጫና በዓለም ዋንጫ በእነዚህ ውድድሮች ላይ 10 ጎሎች አስቆጥሯል። ሪከርዱ በጣም የተዋጣለት እንግዲህ 33 ዓመቱ ነው። ግን አሁንም ቢሆን አዲስ ኮንትራት ባየር ሙኒክ ያቀርብለታል። ባየር ሙኒክ አዲስ ውል ሊሰጠው ባይፈልግ ወደ ባርሴሎና ይሄዳል። ባየር ሙኒክ ግን በሁሉም ዋጋ ሊያቆየው የሚፈልግ ይመስለኛል። ስለዚህ በዛ መንገድ አሸንፈዋል። ብዙ ክሮስ ነበረው የእንግሊዝ ብሔራዊ ቡድን እንዳነሳሁት፣ ግን ክሮሶቹ በኮንጎ የመከላከል አቅምም ምናልባት በእንግሊዝ ተጫዋቾች የኳስ የማሻገር የጥራት ችግርም ወይ የአየር ላይ ኳሶች የማሸነፍ ችግርም ሊሆን ይችላል። ትላንት ውጤታማ አልነበሩም። ለምሳሌ ኖኒ ማዱዌኬ ብዙ ክሮስ ያደረገው ተጫዋች ሆኖ 30% ብቻ ነው የክሮስ ኢፌክቲቭነሱ ብዙ የተዋጣለት አልነበረም። ግን የእንግሊዝ አንደኛው ልዩነት የተጠባባቂ ወንበር ላይ ያሉ ተጫዋቾች ጥራት ነው እና ትላንትናም ጎርደን 2 አሲስቶች ሰጥቷል። በእርግጥ ሁለተኛው ከአሲስትነት ይልቅ የሃሪኬንን በጣም አስደናቂ የመጨረስ አቅም እኔ በዚህኛው የዓለም ዋንጫ ቤስቱ ፊኒሸር እሱ ነው። በፊኒሽንግ ችሎታ ከሆነ ክሊኒካል ነው፣ በጣም የሚደንቅ አቅም ያለው ነው። ግን በጠቅላላው የእንግሊዝ ብሔራዊ ቡድን ሲታይ እንግዲህ የጥሎ ማለፍ ባህሪ ያላቸው ውድድሮች ላይ የግድ ምርጡ ቡድን መሆን አይጠበቅብሽም። እንዲህ የእንግሊዝ ብሔራዊ ቡድን ኮንጎን ባሸነፈበት መንገድ እያሸነፈ እስከ ውድድሩ መጨረሻ ድረስ ሊጓዝ ይችል ይሆናል። ግን ስታዩ ትልቅ የኮንስትራክሽን ሳይት ነው የሚመስለው። ገና የፈራረሰ አሰልጣኙ አንዳንድ ጥገናዎች ለማድረግ እየሞከሩበት ያሉበት ቡድን ውስጥ ሚናቸው ምን እንደሆነ በትክክል የማይታወቁ አንዳንድ ተጫዋቾች ያሉበትም ነው። ለምሳሌ አንዳንድ ቦታ ላይ ኦቨር ፖፑሌትድ የሆኑ ቦታዎች አሉት። 6 የመሀል ተከላካዮች ለ2 ቦታዎች አሉት። ብዙ ነው በጣም እና ሳይጫወቱ ከውድድር ውጭ የሚሆኑ ተጫዋቾች አሉ ወይ ፋይናልም ድረስ ቢሄዱ በጣም የተለየ የጉዳት ቀውስ ካልመጣ በስተቀር። ለምሳሌ ዳንበርን አይጫወትም። ለምሳሌ ትሬቨር ቻሎባ ሞስት ላይክሊ አይጫወትም። ብዙ ጊዜ መሀል ተከላካይ አትቀይሪም። ደግሞ ሜዳ ውስጥ የማይቀየሩ ተጫዋቾች የመሀል ተከላካዮች ናቸው ብዙ ጊዜ ከአውትፊልድ ተጫዋቾች መካከል።
ሩበን አሞሪም ነው ትንሽ ለየት ያለ አካሄድ የነበረው ማንቸስተር ዩናይትድ ውስጥ ሴንተር ባኮች ብዙ ጊዜ ሲቀይር ነው ያለው። አሰልጣኞች ኖርማሊ ሴንተር ባክ አይቀይሩም። ትናንትናም አልቀየርም አሰልጣኙ፣ ሶስተኛ የመሀል ተከላካይ ጨመረ እንጂ መጨረሻ አካባቢ ጆን ስቶንስ ተቀይሮ በገባበት ጊዜ አንዳንድ ቦታ ላይም ለምሳሌ ጨዋታ የማይጀምሩ ምንም አይነት ተሳትፎ ላይኖራቸው የሚችሉ ተጫዋቾች አሉ። ለምሳሌ 1-9 ቁጥር ነው የሚጠቀሙት፣ 3-9 ቁጥር ይዞ ነው ሄደው አሰልጣኙ ኦሌ ዋትኪንስ እና ደግሞ አሁን በሳውዲ አረቢያ የተጫወተ ያለው አይቨን ቶኒ 4 ጨዋታ ላይ የተደረገው ከሁለቱ መካከል አንዱ ተጫዋች ብቻ 6 ደቂቃ ነው የተጫወተው። ዋትኪንስ 6 ደቂቃ ብቻ፣ ባለፈው በነበረው ከፓናማ ጋር በነበረው ጨዋታ 6 ደቂቃ ብቻ ነው የተጫወተው። ግን ደግሞ ይሄ በጣም አስፈላጊ የሆነ ወይ ከፍተኛ ትኩረት በክንፍ ተጫዋቾች ላይ የሚሰጥ ቡድን አይደለም። የእንግሊዝ ብሔራዊ ቡድን አጫወቱ በሙሉ ከክንፍ ተጫዋቾቹ ብዙ የሚጠይቅ ነው እና 4 የክንፍ ተጫዋቾች ይዞ ነው የመጣው። በቁጥር አያንስም፣ ችግሩ የቁጥር ችግር አይደለም። ግን ቡካዮ ሳካ ፊት አይደለም፣ ጨዋታዎች ለመጀመር የሚያስችል የፊትነስ ደረጃ ላይ ያለ አይደለም። ለአርሰናልም ለእኔ ከሞላ ጎደል ባለፈው 1 አመት ከዛ በጣም ከባድ ከሆነ ጉዳቱ በኋላ ተመሳሳይ ተጫዋች አይደለም እና ከዛ ደግሞ እንደምታስታውሹው አሁን መጨረሻ ላይ በሚኖራቸው ውጤት ምናልባት ውሳኔያቸው ትክክል ነው አይደለም በሚል ይዳኝ እንደሆነ አላቅም፣ በውጤቱ ይዳኝ ከሆነ አላቅም። ግን የእንግሊዝ ብሔራዊ ቡድን የወሰዳቸው ትልልቅ ሪስኮች ነበሩ። የፎርም ጉዳይ አይደለም። ለምሳሌ የኮል ፓልመር አይነት ተጫዋቾች፣ በተለይ የፊል ፎደን አይነት ተጫዋቾች እነዚህ ልክ የኮንጎ አይነት፣ የጋና አይነት፣ የፓናማ አይነት የሎ ብሎክ ቡድኖች በሚገጥሟቸው ጊዜ በጠባብ ቦታ መጫወት የሚችሉ ተጫዋቾች ያስፈልጓቸዋል እና እነ ፓልመር አይነቶቹ ተጫዋቾች እንደዚህ አይነት ተጫዋቾች ናቸው። ለምሳሌ የታይት ስፔስ ተጫዋቾች ናቸው። እንግዲህ አሁን ውድድሩ እየገፋ በሚመጣበት ጊዜ የእንግሊዝ ብሔራዊ ቡድን ከተሻሉ ቡድኖች ጋር ይጫወታል። የበለጠ ክፍት ቦታ ከሚተዉ ቡድኖች ጋር ይጫወታል። የሎ ብሎክ ቡድኖችን አይደለም የሚገጥመው። ስለዚህ ያኔ የበለጠ እነዚህ የክንፍ ተጫዋቾች የሚያጠቁት ክፍት ቦታ ያገኙ ይሆናል። ግን እስካሁን ድረስ በሁሉም የሎ ብሎክ ቡድኖች ተቸግረዋል። ከጋና ጋር ጎል ለማስቆጠር ብቻ መሸነፍ ነበረባቸው። የፍጹም ቅጣት ምት ላይ ያስገኝ ይችላል። በነገራችን ላይ የፍጹም ቅጣት ምት የተከለከሉ ይመስለኛል ትላንትና። ሶፍት ነው ግን ቢያንስ ዳይቭ አይደለም። እምቤምባ ሄዶ ቢጫ ካርድ ሲል ነበር። ሶፍት ነው። ሶፍት የፍጹም ቅጣት ምቶች ሲሰጡ አይተን እናውቃለን። ግን ኬን 84 ጎሎች ነው ያስቆጠረው በጠቅላላ ለእንግሊዝ ብሔራዊ ቡድን። የእንግሊዝ የምንጊዜም ከፍተኛ ጎል አስቆጣሪ ከሆነ አመታት ተቆጥረዋል። ግን በዚህ እድሜው አሁን ፒኩ ላይ ነው ያለው። ለምን የባሎንዶር አሸናፊ የባሎንዶር ዲስከሽን ብዙ እየተደረገ አይደለም ለጊዜው። የዓለም ዋንጫው ላይ ነው ጥሙ ነው ሁሉ ያለው። ግን በጣም ስትሮንግ ካንዲዴት ነው ለባሎንዶር አሸናፊነት። የባሎንዶር ሰዎች ድምጽ የሚሰጡት ሰው አይመስልም በሆነ ምክንያት አይገባኝም። ኬንን በተመለከተ የሀገሩ ሰዎች ሳይቀሩ አይ ቲንክ ለሱ ሊሰጥ የሚገባውን ክብር በበቂ መጠን እየሰጡ ያሉ አይመስለኝም። ግን በጣም ልዩ ተጫዋች ነው። የእንግሊዝ እግር ኳስ በቅርብ ዓመታት ያፈራው ምርጡ ተጫዋች ነው። ምናልባት የመጨረሻው ሰዎች ልባቸውን ክፍት አድርገው የሚወዱት ተጫዋች ላይሆን ይችላል። ግን በጠቅላላው እንግሊዝ ብሔራዊ ቡድን እስካሁን ድረስ የሚያሳምን አልነበረም። ከቤንች ጎርደን ተቀይሮ ገብቶ 2 አሲስቶች ሰጥቷል። ስለዚህ አሰልጣኙ ለውጥ ሰርቷል። ሳካም ኤዜም በማጥቃቱ በኩል ኢምፓክት ነበራቸው። ራይስ የቀይ መስመር ተከላካይ ሆኖ መጫወቱም ትልቅ፣ እንዲያውም ትላንት ስታዩ በቃ የእንግሊዝ ምርጡ የቀይ መስመር ተከላካይ አማራጭ ይመስላል። ግን አፎርድ ማድረግ የሚችሉ አይመስለኝም መሀል ላይ ያለማጫወት። ኮቢ ሜኑን ይዘውት ሄደዋል። እንደምታውቂው የዓለም ዋንጫ ላይ የዛሬ 2 አመት በጣም ወሳኝ ተጫዋች ነበር ለእንግሊዝ ብሔራዊ ቡድን። አሁን ምንም የመሰለፍ እድል አላገኘም በዚህኛው የዓለም ዋንጫ። አያምኑበት እንደሆነ አላቅም፣ ለምን እንደሆነ አላቅም፣ እየተሰለፈ አይደለም። ከዛ ውጪ አዳም ዋርተን እንትተው ሄደዋል። አንዳንድ ትልልቅ ውሳኔዎች አሏቸው። ኢንፋክት ለእኔ አዳም ዋርተን ክላስ ተጫዋች ነው። አሁን ለምን ገበያው ላይ በትልቅ ሁኔታ ስሙ እየተጠቀሰ እንዳልሆነ ብዙ አይገባኝም። ሌሎች ተጫዋቾች በትልልቅ ገንዘብ ቶናሊ 100 ተከፍሎበት ወደ ቶተናም ሊሄድ ነው። 85 ተከፍሎበት ማቴዎስ ፈርናንዴዝ ወደ ቶተናም ሊሄድ ነው። ብሩኖ ጌማራሽ ወደ አርሰናል ይባላል። ኤሌት አንደርሰን የምንጊዜም ውዱ እንግሊዛዊ ተጫዋች ሆኖ ወደ ሲቲ ሄዷል። ግን የዋርተን ስም ሲጠቀስ አንሰማም እና እሱም ጥራት የሚጨምር ተጫዋች ይመስለኛል። እንቀጥላለን። አለማቻችን ከኛ ጋር እየቆያችሁ ስለሆነ እጅግ ነው የምናመሰግነው። የአጋሮቻችን መልእክት አድምጠን ተመልሰን እንመጣለን። የብርሃን የሞባይል ባንኪንጎ እንዲህ ተሻሽሏል፣ ይበልጥ ዘምኗል። በብርሃን ፍጥነት ያሻውትን የሚፈጽሙት ጊዜውን የሚመጥን የሞባይል ባንኪንግ አገልግሎት ከብርሃን ባንክ።
እስኪ መተግበሪያውን አፕዴት ያድርጉና አዲሱን አቀራረብ ይመልከቱ። የሚፈልጉትን በሙሉ በፍጥነት በቀላሉ ወዲያውኑ ገንዘብ ወደ አካውንት እንዲሁም ወደ ዋሌት መላክ፣ ክፍያዎችን መፈጸም፣ የአየር ሰዓት መሙላት፣ ስቴትመንት ማውጣት፣ ቀሪ ሂሳብ መጠየቅና ሌላም ሁሉንም በቀላሉ። አዲሱ የብርሃን ባንክ የሞባይል ባንኪንግ መተግበሪያ አሁኑኑ አፕዴት ያድርጉ። ብርሃን ባንክ እንደ ስማችን ብርሃን ነው ስማችን።